የጌታ እግዚአብሔር ስም የተባረከ ይሁን። ሁላችንም እንቆምና ከመጽሐፍ ቅዱስ ማቴዎስ ወንጌል ላይ ከፍተን እናነባለን። መጽሐፍ ቅዱስ የያዛችሁ ማቴዎስ ወንጌል ምዕራፍ 14 ከቁጥር 22። ወዲያውም ሕዝቡን ሲያሰናብት ሳለ ደቀ መዛሙርቱ በታንኳይቱ ገብተው ወደ ማዶ እንዲቀድሙት ግድ አላቸው። ሕዝቡንም አሰናብቶ ይጸልይ ዘንድ ብቻውን ወደ ተራራ ወጣ። በመሸም ጊዜ ብቻውን በዚያ ነበር። ቁጥር 24 ታንኳይቱም አሁን በባህር መካከል ሳለች ነፋስ ከወደፊት ነበርና በማዕበል ትጨነቅ ነበር። ከሌሊቱም በአራተኛው ክፍል ኢየሱስ በባህር ላይ እየሄደ ወደ እነርሱ መጣ። ደቀ መዛሙርቱም በባህር ላይ ሲሄድ ባዩት ጊዜ ምትሃት ነው ብለው ታወኩ፣ በፍርሃትም ጮኹ። ወዲያው ኢየሱስ ተናገራቸው፣ አይዟችሁ እኔ ነኝ፣ አትፍሩ አላቸው። ጴጥሮስም መልሶ ጌታ ሆይ አንተስ ከሆንክ በውሃ ላይ ወደ አንተ እንድመጣ እዘዘኝ አለው። እርሱም ና አለው። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ሊደርስ በውሃው ላይ ሄደ። ቁጥር 30 ነገር ግን የነፋሱን ኃይል አይቶ ፈራ። ሊሰጥም በጀመረ ጊዜ ጌታ ሆይ አድነኝ ብሎ ጮኸ። ወዲያውም ኢየሱስ እጁን ዘርግቶ ያዘውና አንተ እምነትህ የጎደለህ ስለምን ተጠራጠርህ አለው። ወደ ታንኳይቱም በወጡ ጊዜ ነፋሱ ተወ። በታንኳይቱም የነበሩት በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት። እንጸልያለን። ልዑል አምላክ እግዚአብሔር ሆይ ዛሬ በፊትህ በኢየሱስ ክርስቶስ ስም ተሰብስበናል። ከዚህ ከሕያው ቃልህ እንድትናገረን እንለምንሃለን። የሚኖረን ጊዜ ሁሉ አንተ እንድትወርስ አሳልፈን እንሰጥሃለን። በጌታ በኢየሱስ ክርስቶስ ስም ጸለይን፣ አሜን። እንቀመጣለን። ጌታ ይባርካችሁ። ይሄንን ክፍል የሰጠሁት ርዕስ የተአምራት ቁልፍ በሚል ነው የሰጠሁት። የተአምራት ቁልፍ ብየዋለሁ እና ለአምስት ከፍለን ነው የምናየው። የአምስቱ ክፍሎች በቁጥሩ ነው የከፋፈልኩት። የመጀመሪያው ኢየሱስ ብቻውን ጸለየ በሚለው ቁጥር 22 እና 23ን፣ ሁለተኛው ደግሞ ደቀ መዛሙርቱ ማዕበል ገጠማቸው የሚለውን ከ24 እስከ 25፣ ከዛ በኋላ የደቀ መዛሙርቱ ፈሩ በሚል ከ26 እስከ 27፣ አራተኛው ደግሞ ከ28 እስከ 31 የሚዘልቀው ጴጥሮስ በውሃው ላይ መራመዱን የሚያሳየውን ክፍል፣ አምስተኛው ደግሞ ወደ ታንኳይቱ መመለሳቸውን ነው የምናየው። የታሪኩ አውዳዊ አቀማመጡን ስትመለከቱ ግን በሁለት አስገራሚ ነገሮች መካከል የተቀመጠ ነው። ለምንድነው የታሪኩን አውዳዊ አቀማመጥ መናገር የፈለኩት? ይህ ክፍል ሲጀምር ወዲያውም የሚል ቃል አለ። ወዲያውም በሰላም በጥሩ ፍሰት ውስጥ የነበረ ነገር ቁጥር 22 ላይ ሲደርስ ወዲያው የሚል ቃል አለ። ይሄ ወዲያው የመጣበት ምክንያት አለው። ከላይ ካለው ክፍል ላይ ሄዳችሁ ስትመለከቱ በ5 እንጀራና በ2 ዓሣ ሴቶችና ልጆች ሳይቆጠሩ ወንዶቹ ተቆጥረው 5000 ወንዶች የሚያህሉ በተአምራት ምግብ የበሉበት 12 መሶብ ቁርስራሽ ተርፎ የተሰበሰበበት አስገራሚ ተአምር የተደረገበት ታሪክ ነው ያለው ከላይ። ይሄ ታሪክ ገና በቃ ተአምሩን አጣጥመው ሳይጨርሱ ወዲያው ሕዝቡን ሲያሰናብት ሳለ ይላል። ለምንድነው ወዲያው? ምን አመጣው ወዲያው? ምንድነው ምክንያቱ ለወዲያው? ወዲያው ብሎ ነው የሚጀምረው። ከዛ በኋላ ይሄንን ታሪክ ደግሞ ሲጨርስ የሚያጠናቅቀው በሰላም ወደ ታንኳይቱ ከገቡ በኋላ የሚቀጥለው ታሪክ በጌንሴሬጥ ምድር በዙሪያው ወዳሉ አገር ሁሉ ላኩ፣ ሕመምተኞችንም ሁሉ ወደ እርሱ አመጡ፣ የዳሰሱት ሁሉ ዳኑ የሚል እግዚአብሔር በክርስቶስ ኢየሱስ የሰራውን ተአምራት የሚናገር በሁለት አስደናቂ ተአምራቶች መካከል የተቀመጠ ልዩ ተአምር ነው ዛሬ የምንመለከተው። ክብር ለኢየሱስ ይሁን። የሚገርማችሁ ነገር ወዲያውኑ ለምንድን ነው ሕዝቡን ያሰናበተው? ወዲያውኑ ደግሞ ደቀ መዛሙርቱን ወደ ማዶ እንዲቀድሙት አዘዛቸው። ሊያውም ግድ አላቸው ነው የሚለው ቃሉ።
እንግዲህ አስቡት፣ ያዘዛቸው ጌታ ነው፣ ግድ ነው ያላቸው፣ ሂዱ ነው ያላቸው ደቀ መዛሙርቱን። ከዛ ደግሞ ራሱን ኢየሱስን በተመለከተ ደግሞ ይጸልይ ዘንድ ብቻውን ወደ ተራራ ወጣ ነው የሚለው። ማቴዎስ ወንጌልን ብቻ በማንበብ የወዲያውን ምክንያት ማግኘት አይቻልም። የወዲያውን ምክንያት ማግኘት ከፈለጋችሁ ዮሐንስ ወንጌል ምዕራፍ 6 ከ12 እስከ 15 ያለውን ማንበብ ይጠይቃል። ኤግዛክትሊ የዚህ ታሪክ የተጻፈበት ክፍል ነው ዮሐንስ እንደጻፈው። ከሱ ክፍል አነባለሁ። ዮሐንስ ወንጌል ምዕራፍ 6 ቁጥር 12 ከጠገቡም በኋላ ደቀ መዛሙርቱን አንድስ እንኳ እንዳይጠፋ የተረፈውን ቁርስራሽ አከማቹ አላቸው። ስለዚህ አከማቹ። ከበሉትም ከአምስቱ የገብስ እንጀራ የተረፈውን ቁርስራሽ 12 መሶብ ሞሉ። ከዚህ የተነሳ ሰዎቹ ኢየሱስ ያደረገውን ምልክት ባዩ ጊዜ ይህ በእውነት ወደ ዓለም የሚመጣው ነብይ ነው አሉ። በዚያም ምክንያት ኢየሱስ ያነክሱት ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ደግሞ ወደ ተራራ ብቻውን ፈቀቅ አለ ይላል። አይ ይሄ ተአምራት፣ ይሄ በ5 እንጀራና በ2 ዓሣ የተደረገው ተአምራትና 5000ዎች የበሉበት ተአምራት የሰዎቹ ልብ ውስጥ ያመጣው ተጽዕኖ አለ። ያ ተጽዕኖ ምንድነው? ኢየሱስ ክርስቶስን ማንገስ እንዳለባቸው ነው ያመኑት። ስለዚህ የመፈንቅለ መንግስት ቀን ነበረ። ኢየሱስ ዝም ቢል የመፈንቅለ መንግስት ቀን ነበር። ያን ጊዜ ንጉሱ ማን እንደሆነ አላውቅም፣ ግን ጉድ ፈልቶበት ነበር። ይሄን አስተሳሰባቸውንና ልባቸውን ጌታ ኢየሱስ ያውቃል። ስላወቀ ወዲያውኑ ጉባኤውን በተነው። አይ እኛ ብንሆን እንደዛ እናረጋለን ወይ ነው ጥያቄው። እኔ አሁን ጸልዬ 5000 ሰው በ2 ዓሣና በ5 እንጀራ ቢበላ አከርማችኋለሁ እዚህ እንዴ? ትቀልዳለህ እንዴ? አከርማችሁ ነበር። አላከረመም። በተነው። ወዳጆቼ ሆይ ጌታ በፈለገው ጊዜና ሰዓት የሚሆን ነገር ነው የተሻለ እንጂ ሰዎች ድራይቭ አድርገው ገፍተው የሚያመጡት ነገር አይደለም የሚሻለው። ሰዎች ገፍተው አምጥቶ የሚያነክሱ ንግስና አይደለም መልካም። እግዚአብሔር በጊዜውና በሰዓቱ አምጥቶ የሚያነክስ ንግስና ነው መልካም። ስለዚህ ያንን አስተውሎ መጠንቀቅ። ጌታ ኢየሱስ ምንም ጥያቄ አለ ወዲያውኑ በቃ በተነው ጉባኤው። አይ ይሄ ልታይ ባይነት ኢየሱስ ላይ የለም። በዘመናችን ልታይ ባይነት ወሮናል። እያንዳንዱ ሰው በየሚዲያው አክሰስ ቬንት በሚያደርግ በሚተነፍስበት እንደ ጭስ ማውጫ በሚያወጣበት ሶሻል ሚዲያ ውስጥ የጓዳውን የቤቱን ኑሮ ሁሉ በአደባባይ እያሳየ የምናይበት ዓለም ውስጥ እንደዚህ አይነት አርቲፊሻል ላይፍ ከእግዚአብሔር አይደለም። አንተ ስለምትበላው ምስርና ክክን የሚያገባኝ ነገር የለም። ልታሳየኝም አይገባም፣ አይጠቅመኝም። ስለምትበላው ስጋ ጉዳይ አይደለም። ወዲያው ነው የበተነው ኢየሱስ። ምክንያቱም ንግስና ሆታ ሞቅ አይፈልግም ኢየሱስ። ወዲያውኑ በትኖ ወደ ተራራ ሄዶ ወደ ጸሎት ነው የገባው ብቻውን። ስንቶቻችሁ ብቻችሁን ትጸልያላችሁ? በማህበር መጸለይ ተስኖን የለም እንዴ? በቡድን መጸለይ ተስኖን የለም እንዴ? ብቻችሁን ስንቶቻችሁ ትጸልያላችሁ? ስንቶች ትጸልያላችሁ? ኢየሱስ ብቻውን ተራራ ላይ ወጥቶ ይጸልይ ነበር። ሊያውም በቀን በቀትር ፀሐይ እንዳይመስልህ፣ በምሽት በብርድ በሐሩር በተራራ ላይ በንፋስ መጠለያ በሌለበት ሜዳ ላይ ኢየሱስ ብቻውን ይጸልይ ነበር። ሃሌሉያ! ብቻውን። ጌታ በእኛ አልፎ ሲሰራ በረከት ሲያደርገን ወዳጆቹ እንጠንቀቅ። ወደ ጓዳ እንግባ፣ ነጠል እንበል፣ ወጣ እንበል። ጥንቃቄ ማድረግ ያስፈልጋል። እንደ ዓለም ስርዓት ልንሄድ አንችልም። ዓለም ሆ ብላ ማንገስ ነው የምትወደው። በዛ ስርዓት ቤተክርስቲያን ልትሄድ አትችልም። በዛ ስርዓት የተቀባችሁ ሰዎች ልትሄዱ አትችሉም። በዛ ስርዓት ልንሄድ አንችልም። መጽሐፍ ቅዱሳዊ አይደለም። ሁለተኛው ክፍል ታንኳይቱ ይላል ቁጥር 24 ላይ በባህር መካከል ሳለች ነፋስ ከወደፊት ነበርና በማዕበል ትጨነቅ ነበር ይላል መጽሐፍ ሲናገር። እነዚህ ሰዎች በጌታ ትእዛዝ ነው የወጡት፣ ታዘው ነው የወጡት። ሂዱ ግድ ብሏቸው ነው የሄዱት። እርምጃቸው እንደጀመሩ ባህር ላይ ጉዞ እንደተጀመረ ወደ ሆነ አቅጣጫ መሃል አካባቢ እንደደረሱ
ቅድም እንደዘመርነው መዝሙር 25 እስከ 30 ምዕራፍ እንደተጓዙ ወደ ምዕራፍ ለማንረዳ ለብዙዎቻችን ወደ ኪሎ ሜትር ስንቀይረው ከ5 እስከ 6 ኪሎ ሜትር የሚያክል ውሃው ላይ ፈቀቅ እንዳሉ ማዕበል ተነሳ። ሂዱ ያላቸው ማን ነው? ኢየሱስ። የተነሳው ማዕበል ደግሞ አደገኛ ማዕበል፣ በጣም ከባድ ማዕበል ነው። ሌሊት ነው፣ ጨለማ ነው። ምክንያቱም አመሻሹ ላይ ነው ህዝቡ የተበተነው። አመሻሹ ላይ ነው እነሱን ወደ ባህር ግቡና ሂዱ ያላቸው። ያዘዘው እሱ ነው። ተሻገሩ ነው ያላቸው። ከጥብርያዶስ ተነስተው ወደ ቅፍርናሆም ነው ጉዞ እያደረጉ ያሉት። በነገራችን ላይ ከጥብርያዶስ ወደ ቅፍርናሆም ሾርት ፓዝ ነች፣ በጣም አጭር ርቀት ነች በጀልባ። ምክንያቱም ራሱ ይሄ የገሊላ ባህር የሚባለው ሙሉ ለሙሉ በሰፊው ቦታ ላቋርጥህ ብትሉት እንኳን 16 ኪሎ ሜትር ነው። እነዚህ ሰዎች ግን 5 እና 6 ኪሎ ሜትር ከቀዘፉ በኋላ መድረስ ሲገባቸው ወደ ኋላ የሚመልስ ነፋስ፣ ወደ ኋላ የሚመልስ ማዕበል መጣ። ነፍሳቸው ተናወጠች። ከባድ ጭንቅ ውስጥ ገቡ። በእንዲህ አይነት ጭንቅ ውስጥ እያሉ ቁጥር 25 ከሌሊቱም በአራተኛው ክፍል ይላል። ከሌሊቱም በአራተኛው ክፍል ኢየሱስ ሊጸልይ በተራራ ላይ የነበረው ኢየሱስ፣ ሂዱ ያላቸው ኢየሱስ በባህሩ ላይ እየሄደ ወደ እነሱ መጣ ይላል። ሃሌሉያ! ተጨንቀዋል። ከባድ ሁኔታ ነው ያለው። ከባድ ነው ያለው ነገር። ኦፍ ኮርስ አብዛኞቹ እነዛ ደቀ መዛሙርቶች ውስጥ ለባህር አዲስ አይደሉም። ያውቃሉ ማዕበልን ኮንትሮል ማድረግ እንዴት እንደሆነ ያውቃሉ። ግን አልቻሉም። ያ ሌሊት ከባድ ነበር። ስለዚህ ነፍሳቸው ተጨንቃለች። ኢየሱስ ተመልክቷል። ሂዱ ያላቸው እሱ ስለሆነ በውሃው ላይ እየተራመደ መጣ። እግዚአብሔር በማዕበላችሁ ላይ በኢየሱስ ስም እየተራመደ ይምጣ። ማዕበል ውስጥ ነበሩ። አየ ማለቴ ራስ በሄድክበት ህይወት ጎዳና ላይ የሚመጣ ማዕበል እኮ ራስ ያመጣሁት ብለህ ትላለህ። ጌታ ሂድ ብሎ ባዘዘ ቦታ ላይ ማዕበል ሲመጣ ምን ማለት ነው? በጣም ግራም እሱ ነው የተናገረኝ። ማን ነው የተናገረን? ሂዱ ያለን እሱ ነው። ምንድነው እየሆነ ያለው የሚል ነገር በህይወታችሁ ውስጥ ያለው ወዳጆቼ ሆይ ጌታ ቢናገር ማዕበል ይመጣል። የማዕበሉ ጌታ ግን በማዕበሉ ላይ እየተራመደ ይመጣል። ቁም ነገሩ እሱ ነው። ዩሲ ማዕበል ማንንም አያስደስትም። በማዕበል ኢንጆይ የሚያረግ ሰው የለም። ጌታም እኛ ስንናወጥና ማዕበሉ ስንገባ እግዚአብሔር ደስተኛ አይደለም። እኔ ልንገራችሁ ጌታ ለኛ የሚያስበው መልካምና በጎ ነው። በህመም የምትሰቃዩ ስለ ህመማችሁ እግዚአብሔር ደስ የሚለው እንዳይመስላችሁ። በሚያሰቃየኝ ነገር እግዚአብሔር ደስ ይለዋል ብዬ አላምንም። በስቃይ ውስጥ ግን ሊገልጥ ያለው ነገር ካለ ግን እሱ ፈቃዱ ስለሆነ ችግር የለብኝም። ገብቷችኋል አባባሌ? በማዕበል ውስጥ እየተናወጡ ነበር። ምክንያት ነበረው። ማዕበሉን ያውቃል ጌታ። ማዕበሉ እንደሚመጣም ያውቃል ጌታ። ግድ ያላቸው እሱ ነው፣ የላካቸው እሱ ነው። ነገር ግን በአራተኛው ክፍል ነው የመጣው። ምንድነው አራተኛው ክፍል? በሰዓት አከፋፈል ደረጃ አይሁዶችና ሮማውያን የተለያየ ሰዓት አከፋፈል አላቸው። ይሄኛው የሮማውያን የሰዓት አከፋፈል ነው። ሮማውያን ቀኖቹን ሲከፍሉ ለአራት ይከፍሏቸዋል ምሽቶቹ። ማርቆስ ወንጌል ላይ ሂዱና ምዕራፍ 13 ማርቆስ ወንጌል ምዕራፍ 13 ቁጥር 35 ማርቆስ ወንጌል ምዕራፍ 13 ቁጥር 35 እንደዚህ ይላል። እንግዲህ በማታ ቢሆን 1 ወይም በእኩለ ሌሊት ቢሆን 2 ወይም ዶሮ ሲጮህ 3 ወይም በማለዳ ቢሆን 4 ባለቤቱ መቼ እንደሚመጣ አታውቁምና ድንገት መጥቶ ተኝታችሁ እንዳያገኛችሁ ስለዚህ ትጉ ይላል። ሌሊቱን ለአራት ይከፍለዋል። ስለዚህ በእነሱ አከፋፈል ከምሽቱ 12 ሰዓት እስከ ማታ 3 ሰዓት ማታ ብለው ይጠሩታል። ከ3 ሰዓት እስከ 6 ሰዓት ላይ እኩለ ሌሊት ብለው ይጠሩታል። ሌሊት ደግሞ እኩለ ሌሊቱ አልፎ 6 ሰዓት ደርሶ እስከ 9 ሰዓት ያለውን ጊዜ ውድቅት ሌሊት ወይም በዶሮ ጩኸት ብለው ይከፍሉታል። የመጨረሻው አራተኛው ክፍል የተባለው ከ9 ሰዓት እስከ 12 ሰዓት በጣም ረጅም ሰዓት ነው የፈጀበት ጌታ ኢየሱስ ወደ እነሱ ለመምጣት።
ወደ 12 ሰዓት አካባቢ ነው ወደ ውሃው ውስጥ የገቡት። ወዲያ ሲሉ ወዲህ ሲሉ ወዲያ ሲሉ ወዲህ ሲሉ ሌሊቱ እየነጋ ሄደ። ያንን ሁሉ ሰዓት መከራ ሳራቸውን ይበሉ ነበር። ጌታ ኢየሱስ ግን በአራተኛው ክፍል ውሃው ላይ እየተራመደ መጣ። ይመጣል ኢየሱስ። አሜን። ምን ብሏችኋል? ይመጣል ኢየሱስ። ተናግሮሃል፣ ይመጣል። ብሎሃል፣ ይመጣል። ይመጣል ወዳጄ፣ አትጠራጠረው። ይመጣል፣ ይመጣል። ኢየሱስ በባህር ላይ እየሄደ ደቀ መዛሙርቱ ወዳሉበት መጣ። በነገራችን ላይ ጌታ ኢየሱስ ውሃው ላይ ሳይሄድ ሳይራመድ መምጣት ይችል ነበር። እንደዚህ ማሰብ ይቻላል። ከተፍ ብሎ እዛ ታንኳቸው ውስጥ ገጭ ብሎ መቆም ይችላል ኢየሱስ። የሚያግደው ነገር አለ እንዴ? የለም። ነገር ግን ውሃው ላይ እየተራመደ ነው የመጣው። እየተራመደ የመጣበት ምክንያት አለው። ክብር ሁሉ ለገናናው ጌታ ይሁን። አሜን። በውሃ ላይ ከዚህ በፊት ተራምዶ የሚያውቅ ሰው የለም። ከዚህም በኋላ በውሃ ላይ የሚራመድ ሰው የለም። ኢየሱስ ብቻ ነው በውሃ ላይ የተራመደ። ለወደፊትም የሚራመድ አይኖርም። ማንነቱን ግን ለማሳየት ስለፈለገ በውሃ ላይ እየተራመደ መጣ። አሜን። ሰዎች እኮ ለማመን ብዙ ይቸገራሉ። ደቀ መዛሙርት እኮ ለማመን ብዙ ተቸግረዋል። ማንነቱን እኮ ገና አላወቁም። በማዕበል ውስጥ እንዲገቡ የፈቀደበት የራሱ ምክንያት አለ። ከውስጣቸው መንቀል የነበረበት ሰንኮፍ ነበረ። እሱን የማጠራጠር ያለማመን፣ ማንነቱን ያለማወቅ ነገር ውስጥ ነበሩ። ስለዚህ ያ መነቀል ነበረበት። ስለዚህ በባህሩ ላይ ኢየሱስ እየተራመደ መጣ ይላል። ወይል እንግዲህ ሲያዩት ደግሞ ምንድን ነው የሆኑት? ወደ ሶስተኛው ሊድ የነሱን ፍርሃት እንመልከት። ደቀ መዛሙርቱም ይላል ቁጥር 26 በባህር ላይ ሲሄድ ባዩት ጊዜ ይላል። እንግዲህ ሌሊት 9 ሰዓት አካባቢ ነው። ያው ምትሃት ነው ብለው ታወኩ፣ በፍርሃትም ጮሁ ይላል። 12 ጎረምሳ ቦቅቧቃ ጎረምሳ 12 ናቸው። 12 ሆነው አንድ ኢየሱስን ሲያዩ አሉ። እኔ በመካከላቸው ብኖር ባያቸው ደስ ይለኝ ነበር። 12 ጎረምሳ ሲጮህ ማለት ነው። ጨለማ ፈርቶ ምትሃት ነው ብሎ ፈርቶ እንደዛ አስፈሪ ነገር ውስጥ ነበሩ። ምናልባት ህይወታችሁ እንደዚህ አስፈሪ ነገር ውስጥ ያላችሁ ሰዎች ያላችሁ፣ አይዟችሁ፣ ኢየሱስ ለዘላለም ጌታ ነው። አሜን። አይዟችሁ፣ ከሱ ቁጥጥር ውጪ የሚሆን ምንም ነገር የለም። ስጋ ለባሽ እንዳትንተራስ፣ እንዳትመካ በስጋ ለባሽ። ኢየሱስ የዘላለም ጌታ ነው። አሜን። አዎ። ደንግጠዋል፣ ፈሩ፣ ጮሁ ምትሃት ነው ብሎ። ማረጋጋት የሚችል ኢየሱስ ብቻ ነው። ወዲያውም ኢየሱስ ተናገራቸው፣ እንደዚህ ያላቸው፣ አይዟችሁ። ጌታ አይዟችሁ ይበላችሁ። አሜን። የተጨነቃችሁ ጌታ አይዟችሁ ይበላችሁ። ያዘናችሁ ጌታ አይዟችሁ ይበላችሁ። ችግር ውስጥ የምታልፉ ጌታ አይዟችሁ ይበላችሁ። አይዟችሁ እኔ ነኝ አትፍሩ አላቸው። መቼም እንደ ጴጥሮስ ፈጣን ጀት ሰው የለም። እንደዚህ አይነት ሰው ደስ ይለኛል። እኔ በጣም ፈጣን ነው ጴጥሮስ። ቁጥር 28 ወደ አራተኛው ክፍል እየሄድኩ ነው። ጴጥሮስ በውሃ ላይ ተራመደ። ቁጥር 28 ምን ይላል? ጴጥሮስ መልሶ ጌታ ሆይ አንተስ ከሆንክ በውሃው ላይ ወደ አንተ እንመጣ እዘዘኝ አለው። በደንብ አድርጋችሁ በጥንቃቄ ስሙ። ጴጥሮስ የመጣው ኢየሱስ መሆኑን ስላላወቀ አይደለም። አሁን እንዲህ ስታነቡት እንደዛ ይመስላችኋል። አውቋል እሱ እንደሆነ። ለዛ ነው የኛ መጽሐፍ አማርኛው ሲጽፍ አንተስ ብሎ ነው የሚጽፈው። አንተ ከሆንክ አይደለም የሚለው፣ አንተስ ከሆንክ ሲንስ ኢት ኢዝ ዩ። በእንግሊዘኛ እንዲገባችሁ፣ እንግሊዘኛ ለምታውቁ ሲንስ ኢት ኢዝ ዩ፣ አንተስ ከሆንክ ኢየሱስ ጌታ አንተ ከሆንክ ጥራኝ አለው በውሃ ላይ እንዲሄድ። ይኸውላችሁ ሰዎች ሁላችንም ተአምራት ማየት፣ ተአምራት እንዲደረግ እንፈልጋለን። ነገር ግን ችግርን መጋፈጥ የሚፈልግ የለም። ችግርን ማየት የማትፈልግ ከሆነ ተአምራትን አታይም። ማዕበል የማይመጣ ከሆነ ተአምራት አታይም። ማዕበል የማይመጣ ከሆነ በውሃ ላይ መራመድ የሚባል ነገር የለም። ማዕበል ካላስደነገጠህ በህይወት ላይ ተአምር አታይም። ዝም ብሎ የተደላደለ ነገር ብቻ ውስጥ ተአምር የሚባል ነገር የለም። ችግር ከሌለ ተአምራት እንዴት ይኖራል? ተአምራት የሚያስፈልገው ችግር ስላለ ነው።
ስነ መለኮት እማራለሁና የሆነ ሄርሜኔቲክስ ይሁን ምናምን የሆነ ትምህርት የሚያስተምረኝ አስተማሪ ነጭ ነው፣ አሜሪካዊ ነውና ፈረንጆቹ ሁሉ ነገር በእጃቸው ላይ ያለ ይመስላቸዋል። እኛ ነን ኢየሱስ ጌታ እንደሆነ የምናውቀው። እና ስለ ተአምራት ትንሽ ኔጌቲቭ ነገር ሰውየው ሲናገር ተው አልኩት። እኔ በተአምራት አምናለሁ አልኩት። ስነ መለኮት ብንማርም በተአምራት እናምናለን። በዚያ እንደራደርም። ኢየሱስ ለዘላለም ጌታ ነው። ድሮ ይሰራ የነበረ አሁን ያቆመ አምላክ የለኝም እኔ። ድሮም ይሰራ ነበር፣ አሁንም ይሰራል፣ ለወደፊትም ይሰራል። አለቀ። ያንተ የእምነት መዳከም ኢየሱስ አይሰራም የሚያስብል ቲዮሎጂ እንዲይዝ አያስደርገኝም። እሱ ያንተ የእምነት መዳከም፣ ስለሱ አያገባኝ። ሞገትኩት ሰውየው። ተአምራትማ አለ አልኩት። ከፈለክ ና ወደ አፍሪካ አልኩት። ና ኦንላይን ነው የሚያስተምረኝ ና አልኩት። እኛ ጋር እዛ ጠፍቶባችኋል ተአምራት አታዩም? ና አልኩት። ከሞን ታያለህ አልኩት። ሽባ ሲነሳ ታያለህ፣ ሙታን ሲነሱ ታያለህ፣ እውር ሲበራ ታያለህ ና አልኩት። ተከራከርኩት። ከዛ መጨረሻ ላይ ሰውየው ምን አለኝ? አዎ አንዳንዴ እኮ ተአምራት ሊያደርግ ይችላል አለኝ። በቃ ዋናው ተአምራት ሊያደርግ ይችላል የሚለው ነው። ስለሌላ ስነ መለኮት አያገባኝም። ስለዚህ ይኸውላችሁ በዘመናችን ያለው አስከፊ ነገር ወይም ችግር ወይም አስቸጋሪ ነገሮች ብሰውና ጠንክረዋል። ይሄ ሁኔታ ብሶና ጠንክሮ እያለ ተአምራት ለመፈለግ የመነቃቃታችን ሁኔታ ደግሞ እየለዘበ መምጣቱ የሚያስፈራ ነገር ነው። ችግሩ በስቷል፣ ተአምራት መፈለጋችን ለዝዟል፣ ለዝበናል። እስከነ ችግራችን እስከነ ምናምናችን ስነ መለኮት እየሰራንለት ታቅፈነው እንኖራለን። ትቀልዳለህ። እኔ ማዕበል ላይ ብዙ መጓዝ አልፈልግም። የሚያስተምረኝን ነገር አስተምሮ ለቀቅ እንዲያደርገኝ ነው የምፈልገው። ደረቅ መሬት ላይ መምጣት አለብኝ። ሁልጊዜ በህመም እየተሰቃዩ መኖር የሚባል ነገር አልፈልግም። የሚያስተምረኝ ነገር ካለ አስተምሮኝ ዞር እንዲል ነው የምፈልገው እንጂ ዘላለም እየታመምኩ እጄ መቃብር አልገባም። እኔ አልገባም። ኢየሱስ ጌታ ነው። እንዳትገባ እነግርሃለሁ። ስለዚህ ታቀፈው እንዳትቀመጥ። ተአምር ከሆነ የሚያስፈልገው ጉዳዩ በጌታ ፊት ውደቅ። ተአምር የሚሰራ ጌታ ይመጣል። ተአምር የሚያደርግ ጌታ ይመጣል። ቁጥር 26 ደቀ መዛሙርቱን በባህር ሲሄድ ባዩት ጊዜ ምትሃት ነው ብለው ታወኩ፣ በፍርሃትም ጮሁ። ወዲያውም ኢየሱስ ተናገራቸውና አይዟችሁ እኔ ነኝ አትፍሩ ይላል። በቃ እንዲህ አይነት ጌታ ነው ያለኝ። አይዞህ ይለኛል፣ አትፍራ ይለኛል፣ አስነሳሃለሁ ይለኛል፣ አስኬድሃለሁ ይለኛል፣ ችግሩ ጊዜያዊ ነው ይለኛል። ድንቅ ነው ኢየሱስ። ባስጨነቃቸው ማዕበል ላይ ቅድም እንደዘመር ነው እየተራመደ መጣ። ይኸውልህ እየተራመደ ሲመጣ የተፈጠረ ነገር አለ። ማዕበሉን መፍራት ተውና የተገለጠውን መገለጥ ፈሩት። አንዳንዴ እኮ ሰው እንደዛ ነው። በጣም ግራ ይገባኛል። እኔ ሰው ያስፈራው ነገር መፍትሄ ሊያገኝ ሲል ያንን ይተውና የመፍትሄውን አካል መፍራት ይጀምራል። አሁን ሲጸልዩ ቢጥለኝስ? ውደቃ ምን ትሰበራለህ እንዴ? ብጮስ ጮሃ ምን ትሆናለህ? ተገላገል እንጂ ተሸክመው ልትኖር ነው እንዴ? ምታት አሉ። ምታት ጮት በጮት ምታት። ረሱት ማዕበሉን። ያንን ሌሊት ሙሉ ያንገላታቸውን ረሱና ጭራሽ የተገለጠውን ተአምር በቃ አስደነገጣቸው። ቤተ ክርስቲያን ከመንፈስ ቅዱስ እንቅስቃሴ ይልቅ ችግሩ ይሻለኛል ብላ የተቀመጠች ትመስላለች። ችግሩ አይሻልሽም። ተአምራት ነው የሚያስፈልገን። ችግር በኢየሱስም ይገልበጥ። ለምንድን ነው ታዲያ በሽታችን ይዘን የተቀመጥነው? ለምንድን ነው ችግራችሁን ይዛችሁ የተቀመጣችሁት? ለምንድን ነው ጭንቀታችንን ይዘን የምንዞረው? ስም ሰጥተነው አስሜ፣ ጉንፋኔ፣ መከራዬ እያላችሁ ስም ሰጣችሁ። እኔ ስም በሽታ የሚባል ነገር ስም አልሰጥም። ስም ሐኪሞቹ ይሰጡት ይሆናል። እኔ በሽታ ገዳይ ነው። በቃ ሌላ ወደ መቃብር ሊያቀርብ ነው የመጣው እንጂ እኔ ሹሩሩ ልለው አልችልም። በጌታ ላይ ታምነን ለምንድን ነው ማንጋፈጠው? ወዳጆች ለምንድን ነው ወደፊቱ ማንቀርብ? እግዚአብሔር ታምሩ እንዲሰራ። ስለዚህ የተአምራቱን ቀጠና አትፍሩ። እኔ እነግራችኋለሁ። እግዚአብሔር አሁንም ድንቅ ይሰራል።
አሁንም ክንዱ አልደከመም። አሁንም እግዚአብሔር ሙታንን ያስነሳል። አሁንም እግዚአብሔር ሽባን ይተረትራል። አሁንም እግዚአብሔር ዕውራንን ያበራል። አሁንም እግዚአብሔር ከጭንቅ ይገላግላል። አይለዋወጥም። እንግዲህ በዚህ ታሪክ ላይ ሁለት አይነት ሰዎች አሉ። ጴጥሮስ መልሶ ጌታ አንተ ከሆንክ በውሃ ላይ ወደ አንተ እንድመጣ እዘዘኝ አለው። እርሱም ና። ኢየሱስ ስሙ ይባረክ። ምንድነው ያለው? ና። ይኸውላችሁ በእግዚአብሔር ድምጽ ላይ የሚያላግጡ ብዙ ሰዎች አሉ በዚህ ዘመን አገልጋይ ሆኖ ማለት ነው። እኔ አሁን ነግራችኋለሁ፣ መንፈስ ቅዱስ ውስጤ ስለቀሰቀሰው ነው የምናገረው። ሰዎች መናገር አልወድም፣ ግን ይሄ የሰዎች የወረደ አስተሳሰባቸው ይረብሸኛል። ስምሽን ስለጠራ ምንድነው እንዴ? ምን አይደለም። እንዴት ነው ስምሽን ስለጠራ ምንድነው ማለት? እግዚአብሔር ና ካለ እኮ በቂ ነው። እንኳን ዘካርያስ ብሎ ጠርቶ እንዴ! ዘካርያስማ የፊደል ጥርቅም ነው፣ ብዙ ነው። ና ካለ እኮ ይበቃል። ና የምትለው ቃል ብቻ በቂ ነች ወዳጆቼ፣ የሚሾፍበት አይደለም። ና ብቻ ስላለኝ አሁን ጴጥሮስ ቆሞ ና እኮ ብቻ ነው ያለኝ። በውሃው ላይ እንዴት እንደምራመድ አልነገረኝም። አኬ በዚህ አቅጣጫ አላለኝም አለ ጴጥሮስ። እንደዛ የሚሉ ሰዎች አሉ። ስሜን ስለጠራ ታዲያ ምንድነው? ስሜን ስለጠራማ ድንቅ ነው ነው መልሱ። በሰማይ ያለ እግዚአብሔር እኔን አይቶኝና ሰምቶ በማያውቅ ሰውዬ ስሜን ሲጠራ ድንቅ ነው። ድንቅ ነው። ስማ ቤተክርስቲያን ድንቅ ነው። የምታላግጡ ይሄ ቀላል የመሰላችሁ የእግዚአብሔር ሥራ ድንቅ ነው። ስምህን ሲጠራ ድንቅ ነው። ከጉባኤ መካከል ስምህን ሲጠራ ድንቅ ነው። ድንቅ ነው። እግዚአብሔር ይሁን እንጂ የተናገረው ድንቅ ነው። ሰውየው ከሆነ የተናገረው የሚያገባኝ ነገር የለም ስለ ሰውየው። እኔ ስለ ሰዎች አላወራም። የተናገረው ስምህን የጠራው ግን እግዚአብሔር ከሆነ በጣም ድንቅ ነው። ዶንት ቴክ ኢት ላይትሊ፣ አቅልላችሁ እንዳታዩት። ኢየሱስ ና ብቻ ነው ያለው። በቃ ምትሃት አይደለሁም የሚል ማብራሪያ የለውም። በዚህ አቅጣጫ ውረድ የሚል ና ብቻ አከተም። ጴጥሮስ እግዚአብሔር ይባርከው ያለ ምንም ግራና ቀኝ አይኑ ድብን አድርጎ ጨፍኑ ሄዶ ውሃ ውስጥ ገባ ነው የሚለው። ኢየሱስ ጌታ ነው። ውሃ ውስጥ የምትገቡ ሰዎች ያድርጋችሁ። የጌታን ድምፅ ሰምታችሁ እርምጃ የምትወስዱ ሰዎች ያድርጋችሁ። እግዚአብሔር የተናገራችሁን ቫልዩ የምታደርጉ ሰዎች ያድርጋችሁ። ለማቅለል የሚፈልግ የእግዚአብሔርን ድምፅ ለማቅለል የሚፈልግ መንፈስ በአገሪቱ ላይ የበዛበት ጊዜ ነው። ይኸውልህ ስህተቶች ሊኖሩ ይችላሉ። ስህተትና ትክክል አይጣራ የሚል ሐሳብ የለኝም። ነገር ግን ይኸውልህ ገብቷል። ሕፃኑን ከማጠቢያው ጋር ነው የሚሉት ወደ ውጭ አንጥለው። ሕፃን ሲታጠብ ቆሻሻ አለው አይደል? ውሃው ቆሽሿል ብለህ ወደ ውጭ ትደፋዋለህ እንዴ? እስከነ ልጁ አይደለም አባዬ፣ ልጁን እንወስዳለን፣ ውሃውን ነው የምንደፋው። በሚመጡ መልእክቶች ውስጥ በሰው በስጋ ለባሽ ውስጥ የሚያልፍ ስለሆነ የቆሸሸ ነገር ሊኖር ይችላል። ጌታ ገልጦለት ካንተ ጥቅም ፈልጎ ሊሆን ይችላል ሰውየው የሚናገረው። ቆሻሻው ካንተ ጥቅም መፈለጉ ነው። መልእክቱ ግን የእግዚአብሔር ነው። you have to value it። ስፍራ ልትሰጠው ይገባል። ልትንቀጠቀጥለት ይገባል። ስለተናገረ ደስ ሊልህ ይገባል። ከዚህ እልፍና አላፋት መካከል ዘካርያስ ብሎ ሲጠራኝ በመንፈስ ላመሰግነው ይገባል። ቀልደኛ ዘመን። የጌታ ድምፅ አይቀለድበትም፣ አይሾፍበትም። እሺ ጌታ ተናገረ ሲባል እልል በሉ፣ አጨብጭቡ፣ ስገዱለት። ጌታ ተናገረ ሲባል ስገዱለት። የተናገረው ማን ነው? ጌታ ነው። ስምህን ነው የጠራ፣ ይጥራ። ና ብቻ ነው ያለ፣ ይበልህ፣ ስገድለት። ስሙ ለዘላለም ይባረክ። በጣም ትልቅ አምላክ ነው። ትልቅ አምላክ፣ ትልቅ አምላክ፣ ትልቅ አምላክ። ሁለት አይነት ሰዎች አሉ። አንዱ ግሩፕ የታንኳው ሰዎች ይባላሉ። የታንኳው ላይ ሰዎች አይወርዱም፣ ከታንኳ ላይ አይወርዱም አሉ። አሁንም በዚህ ዘመን አሉ። ታንኳ ያሉ ማዕበሉ አለ፣ ታንኳዋ ላይ ናቸው። ዓለም የሰራቸው ሲስተም ይመቻቸዋል። ሆስፒታል ይመቻቸዋል፣ ሳይኪያትሪስት ይመቻቸዋል፣ ኪኒን ይመቻቸዋል፣ ማደንዘዣ ይመቻቸዋል። ትቀጥላለህ በሱ ችግር የለም። ታንኳ ላይ ያሉትን እኮ ምንም አላላቸው። ጌታ ኢየሱስ ምን ብሏቸዋል? ተናገራቸው እንዴ? እንዴት እናንተ ሳትመጡና አለ እንደ ጌታ ኢየሱስ አይልህም። ደንዝዝ፣ ዋጥ ኪኒንህን፣ ሂድ፣ የምታረገውን አድርግ፣ ምንም አይልህም። አባዬ ወይ ጉድ! ታንኳ ላይ ተቀመጥ። ጌታ ኢየሱስ ችግር የለበትም።
እንደ ጴጥሮስ አይነት ሰዎች ደግሞ አሉ። ሁለተኛው የውሃ ላይ ተራማጆች፣ ውሃ ላይ የሚራመዱ። አንተስ ከሆንክ በውሃ ላይ ወደ አንተ እንድመጣ አዘዘኝ አለው። እርሱም ና አለው። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ሊደርስ በውሃው ላይ ሄደ ይላል። ሃሌሉያ! ሰው በውሃ ላይ ሲሄድ ሁለተኛ ሰው ጴጥሮስ ነው። አንደኛ ኢየሱስ ነው፣ ሁለተኛ ማን ነው? ጴጥሮስ። ከዛም ዘመን በፊት ከወዲህም በኋላ እንደዚህ በውሃ ላይ የተራመደ ማንም የለም። ጴጥሮስ ወስዷታል፣ አከተመ። እኔ የሚገርመኝን እዚህ ጋር አንድ የእግዚአብሔር ሰው የተናገረው ልንገራችሁ፣ በጣም ኢምፕሬስ ስላደረገኝ። ለጴጥሮስ ሲጻፍ በውሃው ላይ ሄደ ነው የሚለው። ይሄው አንብቡት፣ ቁጥር 29 ይዛችኋል አይደል? መጽሐፍ ቅዱስ ለጴጥሮስ ሲጻፍ በውሃው ላይ ሄደ ነው የሚለው። ለኢየሱስ ሲጻፍ ለጴጥሮስ የተጻፈው ቁጥር 29 ላይ ነው። ቁጥር 25 ላይ ለኢየሱስ ሲጻፍ በውሃው ላይ ሄደ ነው እንደሚለው። አንብቡ፣ በቃ እስክታነቡ ጊዜ ልስጥ። አንብቡ፣ እኔ ስብከት ላይ አይደለም። አሁን አንብቡና ንገሩኝ። ለጴጥሮስ ምንድነው የተባለው? ለኢየሱስ ምንድነው የተባለው? ለኢየሱስ ቁጥር 25 ላይ ምን ላይ ሄደ ነው የሚለው? ድምጻችሁ አይሰማኝም? በምን ላይ ሄደ ነው የሚለው? በባህር ላይ። ኢየሱስ በባህር ላይ ሄደ ነው የተባለው። ጴጥሮስ በውሃ ላይ ሄደ ነው የተባለው። ለምን ይመስለኛል? ይመስለኛል የባህሩ ጌታ ማን ነው? ኢየሱስ። ከየት ርቀት ጀምሮ ነው የመጣው? በጣም ረጅም ርቀት በባህር ላይ እየተራመደ ነው የመጣው። አየ ገብቷል? ውሃ ላይ አይደለም የተራመደው ኢየሱስ፣ የባህሩ ጌታ ነው። ስለዚህ በውሃ ላይ ተራመደ ኢየሱስን አትለው፣ ትቀልዳለህ? አትለው። በባህር ላይ ተራመደ ነው የምትለው። ሰማይ ዙፋኑ ነው፣ ምድር ደግሞ የእግሩ መረገጫ ናት ነው የምትለው። ገዢው እሱ ነው፣ ባለቤቱ እሱ ነው። ለባለቤቱ በውሃ ላይ ተራመደ አትልም። ከጀልባዋ ላይ ወጥቶ ኢየሱስ እስካለበት ድረስ የተጓዘውን ሰውዬ ከጫፍ እስከ ጫፍ ከተጓዘው ሰውዬ ጋር እኩል አታረገው። ለዛ ነው ይመስለኝ በባህር ላይ። ጴጥሮስን በተመለከተ በውሃ ላይ ነው የተጓዘው። እግዚአብሔር መለኮታዊ ልምምድ ውስጥ ሊገቡ የሚፈልጉ ሰዎችን አያስፈራራም፣ አይተችም፣ ይቅር ባይልም። በእኔ ታምናሃልና ና ነው የሚለው። በቃ ይሄ የጌታ አሰራር። በእንደዚህ አይነት በተአምራታዊ ህይወት ውስጥ መኖርና መጓዝ የሚፈልጉ ከ10% አይበልጡ። ከ12 አንድ ነው። ሁሉም ሰው እንደዚህ አይኖርም፣ ኖሮም አያውቅም። ከ12 አንድ ያድርጋችሁ። ዋናው ቁም ነገር እሱ ነው። አብዛኛው ህዝብ ታንኳ ላይ ነው ያለው። አንድ ጴጥሮስ ግን ወደ ተአምራቱ ቀጠና ዘሎ ገብቷል። ክብር ለስሙ ይሁን። ሰዎች መፍትሄ ፍለጋ ወደ ተለያየ ቦታ ይሄዳሉ። ተጨንቃችሁ ታማችሁ የተቸገራችሁ ግን ወደ ትክክለኛው ቦታ እንደመጣችሁ ነግራችኋለሁ። ይሄ ቤት የእግዚአብሔር ቤት ነው። አሜን። ይሄ ቤት የተአምራት ቤት ነው። ይሄ ቤት የፈውስ ቤት ነው። ይሄ ቤት የእግዚአብሔር ኃይል የሚገለጥበት ቤት ነው እንጂ የምሁራን ሊቃውንት ቤት አይደለም። እሱ አሉ፣ በደንብ አሉ፣ ብዙ አሉ። በጣም ጂኒየስ የሆኑ ሰዎች አሉ። እነሱን ፈልገን አልመጣንም። ጌታን ፈልገን ነው የመጣነው። አንድ ጊዜ እዚህ ይሄ አዳራሽ በኋላ ነው የመጣው። እዛ ያኛው ክላስሩሞች ያሉበት ጋር ድሮ እንደ ቢሮ ኮንቴነር ነበረ። ይሄ ኮንቴነር 1-4 ነው ምናምን ነበረ። ከዛ በቆርቆሮ አድርገን እዛች ቦታ ላይ አዳራሹ እንደዛ ነበር ድሮ። የዛሬ 20 ዓመት ምናምን አካባቢ ታሪክ ነው የምነግራችሁ። እና ክረምት ሲሆን ብዙዎቻችን ከትምህርት ቤት ስለምንለቀቅ ወይም እረፍት ስለሚሆን ክረምት ላይ እዚህ እየመጣን ብዙ እንጸልያለን። እዛች ቆርቆሮ ቤት መሬት አሸዋው ቀይ አሸዋ ነው፣ በጣም ከባድ ቀይ አሸዋ ነበርና እዛ ላይ እየተንበረከክን እንጸልያለን። በጣም ነው የምንጸልይ ነበር እና ብዙ ወጣቶች ነበርን ያን ጊዜ። ማወራችሁ ዛሬ ከ20 ዓመት በፊት የሆነ ነገር ነው። እና አንድ ጊዜ እየጸለይን አንዲት ሴትዮ መጣች
አስታውሳታለሁ። ቀጭን ነች፣ ጥቁር በጥቁር ነው የለበሰችውና መጣችና ጸልዩልኝ አለች። ለምንድን ነው ምን ጸልይልሽ አልኳት። ባለቤቴ በጌታ አማኝ አይደለችም። ዝም ብላ ነው እኮ መንደር ላይ ተጓዥ ነች። እኛ እዚህ ስንንጫጫ ሰምታ ነው የገባችው። ባለቤቴ ሞተብኝ። እሱ ነበር ከሱ ጋር ነበር የምኖረው። ስራም ያለው እሱ ነው፣ ቤቱን የሚደጉመው እሱ ነው። ሞተብኝ። መሪር ሐዘን ውስጥ ገባሁ እና ሁል ጊዜ መቃብሩ ስፍራ ላይ እየሄድኩኝ አለቅሳለሁ አለች። እኔ መቃብር ስፍራ ላይ ሄዳ ማልቀሷ ብቻ አይደለም ወደ ጸሎት ያስመጣት። እዛ እየሄድኩ እያለቀስኩ ብሶቴን ገልጬ ስመጣ እረፍት አጣሁ። መኝታዬ የቅዠት ሆነ፣ አዳሬ የቅዠት ሆነ። በቃ ሁሉ ነገር ያስፈራኛል፣ የሚያስፈራራኝ ነገር አለ አለች እና ለዚህ ጸልዩልኝ አለች። እንደዛ ነው ጉዳይሽ አልናት። አዎ ተንበርከክ ያልናት። ተሰበሰብንና ወጣቶች ነን መጸለይ ጀመር። በጌታ በኢየሱስ ስም ይህችን ሴትዮ መከራዋን የምታበዛ እግዚአብሔር ይገስጽ ሄድ ያለ መጸለይ ጀመር። ሆ እንላለን በጌታ ፊት። ምንም ያክል ሳንቆይ ሴትዮዋ ወይ ማለት ጀመረች። አጋንንት መሰለን እኛ። እኔ በጸሎት ላይ አይኔን መክፈት አልወድምና ሞከርኩ ሳልከፍት ለመቀጠል። ግን ጩኸቷ እየጨመረ ሲሄድ እንዴ ምንድነው ይሄ ነገር ብዬ አይኔን ገለጥኩ። ወጣት የተባለ ሁሉ እየሮጠ በኢየሱስም ውጣ እያለ እጁን ሴትዮዋ ላይ አሳርፏል። ሁሉ ውጣ ይላል። ውጣ ውጣ አጋንንት መስሎም ማለት ነው። ሴትዮዋ ተቃጠልኩ፣ ወይኔ ኦይ ምናምን ትላለች። ከዛ እንዴ ጌታ ሆይ ይሄ ነገር አጋንንት ነው ምንድነው አልኩኝ። እኔ እንደዚህ የሚያረጋት ምንድነው? ከዛ በኋላ ይገርማችኋል ቀስ አልኩና ሴትዮዋን ጠጋብዬ፣ ምክንያቱም ዝም ብሎ ይጮሃልኝ። አንቺ ሴት አልኳት፣ ምን እየሆንሽ ነው አልኳት። ምን እያረገሽ ነው የምትጮሂው? ለምንድን ነው የምትጮሂው አልኳት። መጠየቅ እኮ ጥሩ ነው ካልገባህ። እኔ ኢየሱስ አይደለም። እኔ ለምን እንደሚጮህ ሰው እኔ በምን አውቃለሁ? የአጋንንት ከሆነ መልስ አይሰጥም ታውቃለህ አይደል? ይቀባጥራል። ሴትዮዋ ግን በትክክል ጥርት ያለ መልስ ነው። አይ እዛ ጋር ይኸውልህ ቆመዋል አለችኝ። የቱ ጋር አልኳት። የሆነ ወደሆነ ቦታ ታሳይኛለች። ምንድነው የቆመው አልኳት። ማአት ናቸው አለች፣ ሰራዊት ናቸው። እና ምንድነው? ወደኔ እየወረወሩ ነው። እየወረወሩ የሚወረውሩት ነገር ፊቴን እየዋጋጋኝ ነውና ችዬ እየጸለያችሁ እያለ እናንተ ችዬ ተቀመጥኩ። ውጭው ተቀመጥኩ። ግን በቃ አሁን አልቻልኩም። በጣም እየለበለበኝ ተቸገርኩ። ለዛ ነው አለችና ፊቷን አስሬ ትጠርጋለች። እንደዚህ ያለች ያለች አሃ አልኛ አሃ ከደጅ ሆነ እንዲህ ልታጠቃት በጌታ በኢየሱስ ዛሬ ቀን ተቆረጠ ብለን በኃይል ነው የጸለይንላት። ክብር ለጌታ ለኢየሱስ ይሁን። ነፃ ሆና ሄደች። ጌታ የተባረከ ይሁን። የሚገርመኝ ፓርት እሱ አይደለም። ሴትዮዋ በነጋታው እዚህ ግቢ ውስጥ ተሰብስበን ቆመን እያለ መጣች እና አላስተዋልናትም። ወዛው ቆርቆሮ ክፍል ቤት ውስጥ ገባች። ስትገባ የጠበቅነው ልትጸልይ ነው ብለን የጠበቅነው እኛ። ገባችና ከዛ በኋላ ማአት ጧፍ ይዛ መጣለች። በየጥጋ ጥጉ ጧፉን ታነዳለች። እንደው እኔ አንጀቴን የበላች። ከዛ ሚሊዮን የሲኤምሲ ወንጌላዊ አሁን ወንጌላዊ ሆኖ ሲኤምሲ ያለው ማለት እሱ ሚሊዮን ገባ። ሲገባ ሴትዮዋ ጧፍ በየቦታው ታንደድ። ሮጦ መጥቶ ጠራን። እቺ ሴትዮ ጧፍ እያነደደች ነው። ከዛ ሮጠን ገባ። ምንድነው እህቴ ምን እያረግሽ ነው አላት። በቃ እኔ አሁን በሰላም ተኝቼ ስላደርኩ አለች። ከጸለያችሁልኝ በኋላ ሰላም ስለሆንኩኝ በቃ ጌታን ላከብረው ለሱ ይዤ መጥቼ ነው አለች። እንዴት እንዳዘንላት ሰበሰብና እህቴ እንደዚህ አይደለም ጌታን የምታከብሪው፣ ይሄን ጧፍ ይዘሽው ሂጂ፣ ጌታን ግን በቃ በጸሎት በምስጋና በአንደበትሽ ከፍ አድርጊው ብለን አብረናት አመስግነን ሸኘናት። ክብር ሁሉ ለኢየሱስ ይሁን። ኢየሱስ አሁንም ይሰራል። ጴጥሮስ ቁጥር 30 ወይ ታሪክ የሰው ልጅ እኮ ታሪክ እኮ ያልቅ። ነገር ግን የነፋሱን ኃይል አይቶ ፈራ፣ ሊሰጥምም በጀመረ ጊዜ ይላል። አየህ የተናገረው ጌታ ነው፣ ና ያለው ጌታ ነው። ውሃ ላይ መራመድ ጀምሯል። ነገር ግን ዞር ሲል በቃ ጴጥሮስ ደነገጠ። እምነቱ ጎደለ። ኢየሱስ እንደተናገረው
እምነቱ ሲጎድል ምን ሆነ? መስጠም ጀመረ ይላል። ወዳጆቼ ሆይ ጌታ ተናግሯችሁ ጉዞ ጀምራችሁ ሁኔታው አስፈርቷችሁ መስጠም የጀመራችሁ አላችሁ? እኔ እናንተን ላበረታታ ፈልጋለሁ። ጥሩት ኢየሱስን። የተናገራችሁ እሱ ከሆነ የተራመድከው በሱ ቃል ከሆነ ጥሩት ኢየሱስን። እጃችሁን ይይዛል እሱ። አይከስህም፣ አይወቅስህም። እመኑኝ፣ ጩኸታችሁን ይሰማል፣ ያነሳችኋል። ጌታ ተናግሮት የለም እንዴ? ታዲያ ይሄ ጌታ ተናግሮት ነው እንዴ የሚሰጥምጠው? አዎ ጌታ ነው ና ያለው። አዎ እየሰመጠ ነው። ሰዎች እንደዚህ አይነት ነገር ግር እንዳይላችሁ። ታማችሁ የተፈወሳችሁ ሰዎች፣ አንዲት ሴትዮ ያውቃለሁ ካንሰር በሽታ ነበርባት። በጣም ተጸለየላት፣ ተፈወሰች። ንጹህ ሂስትሪ ነው ምረው። እውነት ተፈወሰች። ጌታ ፈወሳት፣ ነፃ አደረጋት። ከዛ በኋላ በአመቱ የዛ ያማት የነበረው የህመም ስሜት ሰውነቷ ላይ መጣ። እንዴ አልተፈወስኩም እንዴ አለች። ከዛ ለጸሎት ቸርች ስትሄድ የቤተ ክርስቲያኒቱ አገልጋይ ፓስተሩ ሲጸልይላት ምን አለ? ምን ሆነሽ ነው የመጣሽው አላት። ያ ስሜት ይሰማኝ ጀመር አለች። እንዴት ሊሆን ይችላል? ጌታ አይደል እንደ ፈወሰሽ? እንጸልያለን አለ። ሲጸልዩ ጌታም እንደገለጠላት ታውቃላችሁ? ይሄ የህመም መንፈስ ነው፣ ካንቺ ላይ ተመቶ ወድቋል፣ በጣም ጤነኛ ነሽ አላት ጌታ። ግን የህመም መንፈስ ነው የመጣው። በእምነት ቁሚ፣ ምንም አትሆኝም አላት ጌታ ራሱ ተገልጦ ነው የነገራት። የሚገርም ነገር ነው። ከዛ በኋላ አይ እኔ ፈውሴንማ በቃ ተቀብያለሁ፣ ከአመት በፊት የነበረ ምልክት አሁን ቢመጣ የራሱ ጉዳይ፣ ኢየሱስ ጌታ ነው ብላ ቆመች። እንደ ዳነች ቀረች። ውሃ ላይ ጉዞ ጀምረህ ልትሰጥም ትችላለህ። ጌታ ጠርቶ ጉዞ ጀምረህ ልትሰጥም ትችላለህ። ይሄን ነግረሃል። ጴጥሮስ በጌታ ጥሪ ና ተብሎ ውሃ ላይ ተጉዞ መስጠም። ለምን ሰጠመ? ለምን መስጠም ጀመረ? ሁኔታዎችን ሲያይ፣ አካባቢውን ሲያይ፣ ንፋሱ እንዳለ ነው፣ ማዕበሉ እንዳለ ነው። ከጠራው ጌታ ቃል በላይ አስደነገጠው። ወዳጄ ሆይ ከተናገረ ጌታ ቃል በላይ የሚያስደነግጥህ ምንም ነገር እንዳይኖር አደንግጡ። ጌታ በተናገራችሁ ነገር ላይ ጸንታችሁ ቁሙ። እኔ በህይወቴ ውስጥ የምጠብቀው ብዙ ነገር አለ። ጌታ ሁኔታውና አካባቢው ዙሪያ ገባው እሱን አይናገርም። በዛ ተናውጬ ግን እንድሰጥም እግዚአብሔር አይፈልግም። ስለዚህ ጮሃለሁ ወደሱ አድነኝ እያልኩ እነሳለሁ፣ ቆሜ እሄዳለሁ። ወዲያውኑ ኢየሱስ ያደረገውን ተመልከቱ። ሊሰጥም በጀመረ ጊዜ ቁጥር 30 ጌታ ሆይ አድነኝ ብሎ ጮኸ ይላል። ይሄ ከናንተ አይወሰድ። ጌታ ሆይ አድነኝ ብላችሁ ጩሁ። ምክንያቱም የሚያድን እሱ ብቻ ነው። ብትጠራጠርም እኮ ነው የሚል የሚያድን እሱ ብቻ። ከዛ በኋላ ምን ሆነ? ወዲያውም ኢየሱስ እጁን ዘርግቶ ያዘውና አንተ እምነት የጎደለ ስለምን ተጠራጠርክ አለው። የጴጥሮስ ችግር ጥርጣሬ። ስለምን ሁኔታን ስታዩ ያጠራጥራል። አንዳንድ ጊዜ ጌታ ተናግሯችሁ ና ብሏችሁ ያጠራጥራል። ሁኔታው ያጠራጥራል። ከሁኔታ በላይ ነው ኢየሱስ። አሜን። ከከበበን ሁኔታ በላይ ነው ኢየሱስ። እሱን ብቻ ነው ተስፋ የምናደርገው። እሱን ብቻ ተስፋ ማድረግ ያስፈልጋል። እንቀጥል። የሚቀጥለው የመጨረሻው ወደ ታንኳይቱ ሲመለሱ ወዳለው ታሪክ እንሄዳለን። ከዚህ የምትረዱት አንድ ነገር አለ ብዬ አስባለሁ። ጌታ ኢየሱስ በተናገረው ውስጥ ቁጥር 31 ላይ እምነት የጎደለህ ካለው ወዳጆቼ የተአምራት ዋነኛው ቁልፍ ነገር እምነት ነው። እምነት ደግሞ መጽሐፍ ቅዱስ እንደሚናገረው ሮሜ ምዕራፍ 10 ቁጥር 17 ላይ እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። እምነታችሁ የሚዳብረውና የሚያድገው ስትሰሙ ነው። የምትሰሙት ግን ሳይኮሎጂ፣ ሳይኪያትሪ ምናምን አይደለም። የምትሰሙት የእግዚአብሔርን ቃል ሲሆን ነው እምነት የሚያድገው። እምነትን የሚሸረድድ ነገር እየሰማህ እምነቴ አይጎልም ብለህ እንዳታስብ። ሮሜ 10:17 ደግሜ እናገራለሁ። እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል።
ራሳችን ለግላችን መስማት አለብን። አሁን ሰው ትንሽ ትክክል ያልሆነው ብዬ የምለው ሰዎች እከሌን ተናግሮኝ ነበር የሚሉት ነገር ብዙ አይመቸኝም እኔ። ምክንያቱም እግዚአብሔር ላንተ ያልተናገረ ነገር በእከሌ ብቻ ስለተነገረ ይሆናል ብለህ ተስፋ እንዳታደርግ። ፕሮፌቲክ ሚኒስትሪ እንደሱ አይሰራም። መጽሐፍ ቅዱስ አዲስ ኪዳን ሄደህ ማንበብ ትችላለህ። ውስጥ የተናገረ እግዚአብሔር ላንተ የተናገረው ነው በተለያየ መንገድ የሚያረጋግጥልህ እንጂ ሰዎች የተናገሩትን ዋና ነገር ይዘህ ከእግዚአብሔር ሳትሰማ ብትንቀሳቀስ ትሰጥማለህ። እንቀብርሃለን። ግልጽ ነው። እንቀብርሃለን። አትጠራጠር። መጀመሪያ ለራስ ስማ። ብዙ ሰው ገደል የሚገባው እንደዛ ነው። ወዳጆቼ ፕሮፌቲክ ሚኒስትሪ ላይ መጀመሪያ ለራስ ስማ። ላንተ የነገረህን ነው እግዚአብሔር በተለያየ መንገድ የሚያረጋግጠው እንጂ አንተም እኔም አላውቀው መልእክት ተነግሮኝ ያውቃል። እኔ ውስጤ የሌለ እንደዛ አይነት መልእክቶች ሲመጡ ምንም ከሰዎቹ ጋር እኔ አላያይዘውም። በነገራችን ላይ ሰብስቤ ሼልፍ ላይ ነው ማስቀምጣቸው። ሲሆን ይሆናል። እኔ የማላውቀው ነገር እኔ ምን አገባኝ? ከሆነ እሰየው ከጌታ ነው ከሌ ተናግሮ የነበረው እላለሁ። እኔ ምን ጨነቀኝ? ከዛ ውጪ ግን በራሴ እርግጠኛ የሆንኩበትን ሰዎችንም ደግሞ ልኮ እግዚአብሔር ያረጋግጠልኝን በቃሉ የነገረኝን ግን ሙሉ ለሙሉ እቀበላለሁ። ብዙ ሰው የተበላል። ተጠንቀቁ። መጀመሪያ ጌታ ላንተ ነው የሚነግር። ከዛ በኋላ የሚመጡት ሁሉ ማረጋገጫዎች ናቸው። ማረጋገጫዎች ላይ መቀበል ጥሩ ነው። ማረጋገጫዎች ላይ ተነስተ የራስ ማድረግ ከባድ ነው። የራሳችሁ ከሆነ ላይ ተነስቶ ነው ማረጋገጫዎች የሚሰጠው እግዚአብሔር። ግልጽ ነው። ስለዚህ ትንቢታዊ አገልግሎት ሲሰጣችሁ ስትቀበሉ በጥንቃቄ አዳምጡ። ትፈወሳለህ ተብሎ መድኃኒት አቁሞ ዮሴፍ የቀበርናቸው ሰዎች አሉ። ወንድም እከሌ ብሎኝ ነበር፣ እከሌ ብሎኝ ነበር። እንደዛ የሚባል ነገር የለም። መጀመሪያ ራስ አረጋግጥ። እግዚአብሔር እኮ ምትሃት አይደለም መስራት የሚፈልገው። እግዚአብሔር ተአምራት መስራት ነው የሚፈልገው። ተአምራቱ ደግሞ ላብራቶሪም ገብቶ ትክክል ነው። ገብቷችኋል? ካንሰር ካለብህ ካንሰር ሄደህ ተፈውሳል ከተባልክ ሄደህ ካንሰሩ ሲመረመር መኖር የለበትም። በከዛ ሲት እግዚአብሔር እንደዛ ነው እንጂ ምትሃታዊ አምላክ አይደለም እግዚአብሔር። ፈውሳለሁ ካለ ይፈውሳል። አለቀ። ተፈውሳል። ማረጋገጫው ይመጣል። መመርመር ካለብህ ሄደህ መመርመር አለብህ። ስለተመረመርክ እምነት የለህም ማለት አይደለም። የበለጠ ለማረጋገጥ መተህ ለመመስከር መረጃ ይዘህ ሲሆን ያምራል። የኛም ጆሮ ይሰማል። ስጋ የለበስን ሰዎች ነን። አትፈትነን። ምን አይነት ዘመን ላይ ነው የደረስነው? ጌታ ይርዳን። አሜን። ከምሬ ነው የምላችሁ። ተጠንቀቁ። እግዚአብሔር ለእናንተ ለውስጣችሁ ያልነገረው ነገር እየተቀበላችሁ ገደል የምትገቡት ተጠንቀቁ። እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ራሳችን ለግላችን መስማት አለብን። በወሬ በስማ በለው እየተነዳ ገደል እንዳትገባ ወዳጆች ሆይ በጣም ተጠንቀቁ። መገለጥ በራሱ ፈውስን አያመጣም። እኔ ልንገራችሁ፣ እንደዛ የሚመስላቸው ሰዎች አሉ። መገለጥ በራሱ ፈውስን አያመጣም። ስምህን እግዚአብሔር ስለጠራ በቃ ነገር አከተመ የሚል አስተሳሰብ አይኑራችሁ። ስምህን የጠራበት ምክንያት በእምነት እንድትቆም ነው። ና ብሎ የጠራበት ምክንያት እሱ እንደተናገረ እንዲያምንና እንዲመጣ ነው። በቃ ሌላ ነገር የለውም። ለሚያደርገው ነገር እምነት እንዲሆነው ነው። እምነቱ እንዳይጎድል ነው የተነገረው። እምነት እንዳይጎድል ለተነገረህ ነገር ራስ አረጋግጠህ በዛ ቃል ላይ መቆም አለብህ። ከመስማት ነው መጀመር ያለበት። መገለጥ በራሱ ፈውስ አያመጣም። ነገር ግን በውስጣችን እምነት ይፈጥራል። ይሄ የተፈጠረው እምነት ደግሞ ከእግዚአብሔር የተለቀቀውን ተአምራት እንድንጨብጥ ያደርገናል። ይሄ በደንብ አድርጎ ሊገባን ያስፈልጋል። ኢሳይያስ ቃላችንን ማን አምኗል አለ ሲናገር። ሁሉም ሰምተው ዳኑ ወይ ይላል እኮ። ቃላችንን ማን ሁሉም ሰምተው ዳኑ ወይ ብሎ ጥያቄ ምልክት ያደርጋል። እምነት ለመፍጠር የሚደመጥ መልእክት ያስፈልጋል። መስማትም በእግዚአብሔር ቃል ነው። ከእግዚአብሔር ቃል ነው አይልም፣ በእግዚአብሔር ቃል ነው የሚለው። ስለዚህ በጌታ ትእዛዝ የሚለቀቅላችሁን ቃል ተቀብላችሁ ነው መቆም ያለባችሁ። ጸሎት ሁሉ በእምነት መደረግ አለበት። ከእምነት የመገናኛ መስመር ውጪ እግዚአብሔርን መገናኘት የምንችልበት ምንም አይነት መንገድ የለም ወዳጆች። እምነት ብቻ ነው ከእግዚአብሔር ጋር የሚያገናኝ፣ ከተአምራት ጋር የሚያገናኝ እምነት ብቻ ነው። ሎጂክ አይደለም፣ ራሽናሊቲ አይደለም፣ እውቀት አይደለም። እምነት ብቻ በቃ ዛት ኢዝ ዘ ፓዝ። መንገዱ ያ
እግዚአብሔር በእንባ እያለቀስን ሆዱን ልናባባው አንችልም። አንዳንድ ሰዎች እግዚአብሔር ሆዱ የሚባባላቸው ይመስላቸዋል። በእንባ ልክ ሰው ይመስላቸዋል። ይላሉ። እምነት የላቸው፣ ምንም እምነት የላቸው። አስቆሞ እንደሚያስኬዳቸው እንኳን አያምኑም። ግን ወይኔ ጌታ ሆይ ይላሉ። አይባባም እግዚአብሔር። ሰው አይደል፣ ልብህን ያውቀዋል እኮ። እምነት የለህም፣ እንባማ ታዘንባለህ። እየሳቀ እምነት ያለውን ሰው ነው እግዚአብሔር የሚፈውሰው። ምንም የለቅሶ ጠብታ ማታይበትን ሰው አቁሞ ያስኬደዋል። ምክንያቱም እምነቱን ነው የሚያየው እግዚአብሔር። ወዳጆቼ እምነታችሁ አይጉደል። አንጠራጠረው ጌታን። እምነት መጉደል ማለት ጥርጥር ሲኖር አትጠራጠሩት። ወንበር የተቀመጥክበትን አምነው የለ እንዴ? እናት አባታችሁን አምናችሁ አይደል እንዴ ትምህርት ቤት የምትሄዱት? እግዚአብሔር እንዴት አይታመንም? ከሁሉ በላይ የሆነውን እግዚአብሔርን እንመነው። እግዚአብሔር እስከነመሮሩ እየተጠራጠርን በደረሰብን ችግርና መከራ ላይ ምናልባት ከመለሰልን ብለን ከሆነ ምን ጸልየው ምንም ነገር አይፈጠርም። ምን እነግርሃለሁ፣ በሁለት ልብ እያነከስክ ባለህበት ሁኔታ ውስጥ እግዚአብሔር ይሰራል ብለህ እንዳትጠብቅ። እግዚአብሔር እንደዛ ስለማይሰራ። ጴጥሮስን በተመለከተ ግን ወደ ውሃው ዘሎ ገባ። አንተስ ከሆንክ እዘዘኝ አለው። በታዘዘው መሰረት ወደ ውሃው ገባ። ስለዚህ የተአምራት ቁልፉ እምነት ነው ወዳጆቼ፣ እምነት ነው። የእምነት ጸሎት የእግዚአብሔርን ችሎታ አይጠራጠርም። አማኝ የሆናችሁ ሰዎች የእግዚአብሔርን ችሎታ በፍጹም አትጠራጠሩ። በእምነት የሚንቀሳቀስ ሰው የማያስታውቀውን እግዚአብሔርን ከጠየቀ በኋላ እንደተቀበለ ቆጥሮ በእምነት ገና ስላልጨበጠው ነገር መናገር መቻሉ ነው። የእምነት ሰዎች እንደዛ ነው። ሮሜ 10:10 ላይ ምን ይላል? ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና ይላል። ወደ ማጠቃለል ልሂድ። እምነት ዲፔንድ የሚያደርግበት 3 ነገሮች አሉ። ጴጥሮስ መስጠም ጀመረ። መስጠም የጀመረው ከኢየሱስ ክርስቶስ ላይ አይኑን ስላነሳ ነው። ከጌታ ላይ አይናችሁን በምንም አይነት ሁኔታ ውስጥ አታንሱ። ስሜት ይለዋወጣል። ስሜታችሁን አትከተሉ። ኢየሱስን ብቻ ነው ማመን ያለብን። እሱ ኢየሱስን ብቻ እንመነው። በእኛ ችሎታና ጉልበት ላይ፣ በእኛ አሳ አጥማጅነት ላይ፣ በእኛ ብዙ ዓመት ልምድ ላይ አንመካ ወዳጆቼ። በተናገረን ና ባለው በተናገረው ቃል ላይ ብቻ እንመካ። ሁለተኛ የእግዚአብሔር ቃል መሰረቱ ሊሆን ይገባል። ና የሚለው የጌታ ቃል ነው ለጴጥሮስ መሰረቱ። ና የሚለው የጌታ ቃል ወዳጆቼ፣ ስሜቱ አይደለም፣ ፍርሃቱ አይደለም፣ የማሰብ ችሎታውና ምን አይደለም። ና የምትለው ቃል ላይ ብቻ ነው የሙጥኝ ብሎ ይቆሙ። ስለዚህ በእግዚአብሔር ቃል ላይ እንቁ። ሶስተኛ መስጠም ሲመጣ ቢመጣ መስጠም መጮህ እንዳትረሱ። አድነኝ ብሎ መጮህ እንዳትረሱ። ሊሰጥም በጀመረ ጊዜ ይላል መጽሐፍ አድነኝ አለ። የመጨረሻው ሐሳብ ወደ ታንኳይቱ በወጡ ጊዜ ነፋሱ ተወ ይላል ቁጥር 32። ወደ ታንኳይቱም በወጡ ጊዜ ነፋሱ ምን አለ? ተወ። አሁን የታሪኩ አንኳር ነገር ላይ ደረሱ። ምን ሆኑ? ደቀ መዛሙርቱ በመጨረሻ እንግዲህ በታንኳይቱም የነበሩት ይላል ሲናገር ቁጥር 33 አንብቡ። በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት ይላል። በቃ ዛት ኢዝ ዘ ፖይንት። የማዕበሉ ምክንያት እነሱ የእግዚአብሔር ልጅ እንደሆነ ኢየሱስን አውቀው እንዲሰግዱ ብቻ ነው። ማዕበሉ ስራውን ጨርሷል። ስለዚህ ወደ ታንኳ በገቡ ጊዜ ማዕበሉ ምን አደረገ? አቆመ። እኔ የሚገርመኝ እሱ ብቻ አይደለም። ዮሐንስ ወንጌል ላይ ሄዳችሁ አንብቡት። በጣም ይገርመኛል። ልክ ታንኳ ውስጥ እንደገቡ ገና ጉዞ የቀራቸው መስሏቸው ሊቀስፉ ሲሉ ኦሬዲ ደርሰዋል። ተአምር እኮ በተአምር የተሞላ ታሪክ። ስለዚህ ዋናው የኢየሱስን ማንነት እንድንረዳ ነው ማዕበል የመጣው። የኢየሱስን ማንነት እንድናውቅ ነው። ሙሉ በሙሉ ወዳጆቼ በጌታ በኢየሱስ ላይ እመኑ። ያን ጊዜ ሁሉ ነገር ቀላል ይሆናል።